አርእስተ ዜና በአርባ ምንጭ ከተማ ክህሎት መር የሥራ ዕድል ፈጠራ ትኩረት እንደተሰጠው ከንቲባ ዶክተር መስፍን መንዛ ገለጹ። ባለፉት 5 ዓመታት በ14 ከተሞች 1.2 ሚሊዮን የሚጠጋ የማህበረሰብ ክፍልን የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን የክልሉ ውሃና ኢነርጂ ቢሮ ገለጸ። ከሊቢያ የተነሳ የስደተኞች ጀልባ ተገልብጦ 53 ሰዎች ሞቱ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። በአርባ ምንጭ ከተማ ክህሎት መር የሥራ ዕድል ፈጠራ ትኩረት እንደተሰጠው ከንቲባ ዶክተር መስፍን መንዛ ገለጹ። የከተማ አስተዳደሩ ስራና ክህሎት መምሪያ የግማሽ ዓመት አፈጻጸም ግምገማ መድረክ ተካሂዷል። ይመኙሻል ዮሴፍ በጉዳዩ ላይ ዝርዝር አላት። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ እንዳሉት ለወጣቱ ክህሎት መር የሆነና በቴክኖሎጂ የተደገፈ ቋሚ የሥራ ዕድል መፍጠር የመንግስት የትኩረት አቅጣጫ መሆኑን ገልጸዋል። ከለውጡ ማግስት በኋላ በርካታ የሥራ ዕድሎች የተፈጠሩ ቢሆንም ወጣቶች ይህንን ዕድል በአግባቡ ከመጠቀም አኳያ ውስንነቶች እንደታዩባቸው ገልጸዋል። ኢኮኖሚያችን በተለይ ከለውጡ ማግስት በርካታ የሥራ ዕድሎች የፈጠረ ቢሆንም ወጣቶቻችን የተፈጠሩ የሥራ ዕድል በአግባቡ ከመጠቀም አንጻር ውስንነቶች አሉ። በዚህ በተነሳ የሥራ ዕድል ቁጥር መቀነስ በታሰበው ልክ የተሰራ ነበር። የአርባ ምንጭ ከተማ አስተዳደር ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ ወይዘሮ ሊዲያ ከንቲባ በበኩላቸው መንግስት በከተሞች የተንሰራፋውን ድህነትና ስራ አጥነት ለመቅረፍ ለስራ ዕድል ፈጠራ ከፍተኛ ትኩረት መስጠቱን አስረድተዋል። ለዚህም ክህሎት መር የሥራ ዕድል ፈጠራ ቀዳሚ አጀንዳ ሆኖ እየተተገበረ ይገኛልም ብለዋል። በተለይ ወጣቶች በአካባቢያቸው ያሉ ጸጋዎችን በመጠቀምና በሌማት ትሩፋት ተግባራት በመሳተፍ ተጠቃሚ እንዲሆኑ ትኩረት ተሰጥቶ እየተሰራ ነው ብለዋል። በከተማው ክህሎት መር የሆነ የሥራ ዕድል ፈጠራ ተግባርን ማከናወን የሚያስችል አደረጃጀት በመፍጠር በተለይ ወጣቱን የአካባቢውን ጸጋ በመጠቀም በሌማት ትሩፋት በማደራጀት ለኢኒሼቲቭ ትኩረት በመስጠት የዜጎችን እኩል ተጠቃሚነት ለማረጋገጥ የጥቃቅንና አነስተኛ ኢንተርፕራይዞች ልማት ስትራቴጂ በመቅረጽ ወደ ተግባር መግባቱ ይታወቃል። በግብርናው ዘርፍ ለተሰማሩ ማህበራት ከ3.8 ሄክታር በላይ የማምረቻና መሸጫ ቦታዎች መዘጋጀታቸውን ገልጸው ይህም ለበርካታ ዜጎች የሥራ ዕድልን ፈጥሯልም ብለዋል። ከሥራ ዕድል ፈጠራ አንጻር በ6 ወራት ውስጥ 80% በቋሚና በጊዜያዊ የተፈጠረው ውጤታማ አፈጻጸም ሲሆን ለዚህ በከተማው የሚከናወኑ የልማት ስራዎች ግዙፍ ፕሮጀክቶች ጉልህ ሚና አላቸው። ከመሬት ዝግጅት አንጻርም መንግስት ለግብርና ዘርፉ ከሰጠው ልዩ ትኩረት በዘርፉ ለተሰማሩ ማህበራት 3.83 ሄክታር በላይ ከተማ አስተዳደሩ የማምረቻና መሸጫ ቦታዎችን በማዘጋጀት ይህን ለበርካታ የዜጎች ስራ ዕድል መፍጠር ችሏል። የመንገድ መሰረተ ልማት ጥያቄ በመንግስትና በህብረተሰቡ ተሳትፎ እየተፈታ እንደሚገኝ የገረሴ ዙሪያ ወረዳ መንገድና ትራንስፖርት ጽሕፈት ቤት አስታወቀ። በ65 ሚሊዮን ብር ወጪ የሚገነባው ገረሴ ዛዚኤ ካምአሌ ባራኦሮ ዛላ ዶላ ጠጠር መንገድ በፍጥነት እየተገነባ ይገኛል። የዮሐንስ ባይሳ ተጨማሪ አለው። የመንገድ መሰረተ ልማት ጥያቄ በመንግስትና በህብረተሰቡ ተሳትፎ እየተፈታ እንደሚገኝ የገረሴ ዙሪያ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ ገላነ ገረሱ ገልጸዋል። በ65 ሚሊዮን ብር ወጪ የሚገነባው ባሬ ኦሮ ዛላ ዶላ ጠጠር መንገድ በታሰበው ፍጥነት እየተሰራ እንደሚገኝ አብራርተዋል። 13.22 ኪሎ ሜትር የሚሸፍነውና በ2017 ዓ.ም የተጀመረው ይህ መንገድ በገጠር ትስስር መንገድ ዋስትና ተደራሽ ፕሮጀክት እየተገነባ የሚገኝ ሲሆን ፕሮጀክቱም ለዘመናት የመልካም አስተዳደር ጥያቄ ሆኖ የቆየ እንደሆነም ገልጸዋል። አጠቃላይ መንገዱ 13.22 ኪሎ ሜትር ነው። ይሄ ፕሮጀክት የገጠር ትስስር ምግብ ዋስትና ተደራሽ ፕሮጀክት ነው። ይሄን መንገድ እየሰራ ያለው መንገዱ ለዘመናት የመልካም አስተዳደር ችግር ነው። ለወረዳው በጣም ከፍተኛ ችግር የፈጠረ መንገድ ነው። እዛ ያሉ ሀብት እዛ ያሉ አስፈላጊ የሆኑ አካባቢው ላይ የሚለሙ ነገሮች ቀርቶ ብዙ እናቶች
ብዙ ህጻናት መንገድ እጦት ምክንያት ከባድ አደጋ ደርሶ ያለፉበት ሆኖ ተከስቷል። አሁን ግን መንገድ ያው ህዝቡ ጋር ትልቅ የመልካም አስተዳደር ችግር የፈታበት አግባብ ነው እንዳለው። ስራው ሲጀመር የዝናብ ወቅት ከመሆኑ ጋር ተያይዞም ወሰን ችግሮች ቢያጋጥሙም በዞኑ አስተዳደር ብርቱ ጥረት አሁንም በጥሩ ሁኔታ እየተገነባ እንደሚገኝ ተናግረዋል። በቀጣይም ተጨማሪ ማሽኖችን በማስገባት ግንባታው እየተፋጠነ በመሆኑ በተያዘለት ቀነ ገደብ እንዲጠናቀቅ እምነታቸው መሆኑን አስረድተዋል። መንገዱ ከተጀመረ ያው አንዳንድ ችግሮቹ አሉ ውስጥ ላይ ገጥመውናል። እኛን ችግሮቹ ምንድነው? አንደኛ የዝናብ ወቅት ላይ አጋጣሚ ገጥመዋል። በወቅቱ ጭቃ ዝናብ ሲኖር ደጋ መንገድ አይሰራም። ከዛ አኳያ ትንሽ ተስተጓጉሎ ነበር። አሁን ብራው በጋ ወር ከወጣበት ጊዜ ጀምሮ አልፎ የናብጣ እጦት ቢገጥምም ካለበት ቦታ ናብጣውን ያው ለልማት ሲባል ናብጣ መንግስት ይተባበራል። ወረዳ አስተዳደርም ዞን አስተዳደርም የዞን ንግድና መምሪያ ኃላፊዎችም እኔ በራሴ እንደ ጽሕፈት ቤት ትልቅ ምስጋና አለኝ። ናብጣውን ማሽን እንዳይቆም በተለይ ባለድርሻዎቹ መረባረብ የተነሳ እስካሁን እናንተ ያያችሁበት ድረስ የከፈታ ስራ ተሰርቷል። ቀሪያ ማሳመር ስራዎቹ ተጨማሪ ማሽኖቹን ጭምር አሁን ዛሬ ነገ የገቡ ናቸው። የጎደሮ ድልድይ መገንባት መሰረታዊ ጉዳይ በመሆኑ ከመንገዱ ጋር በተያያዘ እንዲጀመርም ጠይቀዋል። የገረሴ ዙሪያ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት ባለሙያ የሆኑት አቶ ጀርመን ያፖ በበኩላቸው መንገዱ የደቡብ ኢትዮጵያ ክልል መንግስትና ዓለም አቀፍ ባንክ በመተባበር የሚያስገነባው ሲሆን በወረዳው 5 የሚደርሱ ቀበሌያትን በማስተሳሰር ከወረዳው ማዕከል ጋር ያገናኛል። መጀመሪያው ፕሮጀክት ምንድነው? ገረሴ ዛዚዬ ካማሌ ባሪዮሮ ዛላ ዶላ መንገድ ፕሮጀክት 13.22 ኪሎ ሜትር ርዝመት ያለ መንገድ ፕሮጀክት ነው። ከገረሴ ዛዚዬ ካማሌ ባሪዮሮ ዛላ ዶላ ተብሎ በርካታ ቀበሌያትን የሚያገናኝ የመንገድ ፕሮጀክት ነው። አሁን እሱ የኪሎ ሜትሩ 13.22 ኪሎ ሜትር ነው። ስለዚህ እሱ አሁን የሚያገናኘው ቀበሌያት በርካታ ቀበሌያትን ነው የሚያገናኘው። እንደ ገረሴ ዙሪያ ወረዳ 20 ቀበሌያት ነው ያለው። ከዚህ በፊት በዩራፕም በገጠር መንገድም በዞን ፕሮጀክቶችም እድል ያላገኙ ቀበሌያትን ከወረዳው ጋር የማግኘት ስራ እየሰራ ነው ያለው። ስለዚህ አሁን በቁጥር 5 የሚደርሱ ቀበሌያትን ያገናኛል። የገበያ ትስስርን በመፍጠር በአካባቢው የሚመረቱ ምርቶችን ለገበያ በማቅረብ ለማህበረሰቡ የኢኮኖሚ ተጠቃሚነት ጉልህ ሚና እንዳለውም ገልጸዋል። እነኚህ ቀበሌያት ደግሞ ለወረዳው ከፍተኛ ፖቴንሻል ያለው በአግሮ ኢኮሎጂውም ቶፖግራፊውም በጣም አስቸጋሪ ሆኖ እስካሁን ሳይሰራ የቆየበት መንገድ ከመሆኑ አንጻር ህዝብ ከፍተኛ ጥያቄ ለመንግስት ላይም በመልካም አስተዳደር ጥያቄ ሆኖ የቆየውን አሁን ደግሞ በዚህ ፕሮጀክት የተፈታበት አግባብ አለ። ደግሞ ምርቶች አሉ። አሁን በርካታ ህዝብ ሲጠይቅ የነበረው የኛን ምርት ለገበያ ለማቅረብ መንገድ አጥተናል ብሎ ሲጠይቅ የነበረውን አሁን ገብስ ምርትን፣ ጎመን፣ ድንችን የተለያየ ከዛፍ ጥድን፣ ግንድላን የተለያዩ ዛፎችን አለ ክምችቶ አለ። ያንን ደግሞ ለገበያ የሚያቀርቡበት እድሉን ሳያገኙ የቆዩበት ማህበረሰብ አሁን በዚህ መንገድ ፕሮግራም እድል አግኝቶ በርካታ ህዝብ በደስታ አሁን ገበያ ቀን እናንተ ስትሄዱ መንገድ ላይ ሁሉም ሴትም ወንድም እየተደሰተ እየሳቀ ከመች ያልቃል እያለ የቆየበት አግባብ ነው አሁንም ያለው። ባለፉት ዓመታት የገጠር ማስፋፊያ መንገዶች ላይ የሚታዩ የጥራት ችግሮችን ለመቅረፍ በተደረገውም ጥረት በርካታ ቁጥር ያላቸው መንገዶች ወደ ስራ መግባታቸውን ተናግረዋል። እናቶችና ህጻናት በመንገድ እጦት ምክንያት አምቡላንስ ወደ አካባቢው መግባት ስለማይችል ለከፍተኛ የጤና ጉዳት ሲዳረጉ ቆይተዋል ያሉት የአካባቢው ነዋሪዎች በመንገድ ከፈታ ስራው በእጅጉን መደሰታቸውን ተናግረዋል። መንገዱ ለእኛ የሚሰራው ያው ለእኛ በጣም ጥቅም ነው። በጣም ጥቅም አለኝ። ድንች የሰራን ነው የተከለን ነው። በሱ ያው በመኪና ላይ ጭነን ገበያ ማስገባት እንችላለን። በዛ ላይ ደግሞ በመኪና ስንመጣ ያው በሱ ላይ ሌላ ሀገር መሄድም እንችላለን። በዚህ ገበያ አለ፣ ላይም ገበያ አለ። በጣም ጥቅም ነው። እንጨት አለ፣ ግንድላ አለ። እሱን መጫንን እንችላለን። ስለዚህ መኪና በጣም ጥሩ ነው። ለኛ የገባውን በጣም እናመሰግናለን። በጣም ጥሩ ነው መኪናው። ቤት ካለን ተነሽ አድርገን ቢሰራ ይሻላል። መንገዱ በጣም ጥሩ ነው። መንገድ ካለ ነው ሰው በሱ መሄድ የሚችለው። በጣም ጥሩ ነው መንገዱ። ቤት ካለን ቤቱን ተነሽ ሆኖ መስራት አለብን።
ባለፉት 5 ዓመታት በ14 ከተሞች 1.2 ሚሊዮን የሚጠጋ የማህበረሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን የክልሉ ውሃና ኢነርጂ ቢሮ ገለጸ። የደቡብ ኢትዮጵያ ክልል ውሃና ኢነርጂ ቢሮ አሃዳዊ ዋሽ ፕሮግራም ሁለተኛ ምዕራፍ ግምገማ መድረክ በአርባ ምንጭ ከተማ ተካሂዷል። የሮማን ኦልኬን ዘገባ የአምላክነሽ ተረፈ እንደሚከተለው ታቀርበዋለች። የክልሉ ውሃና ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ ንጹህ የመጠጥ ውሃና ታዳሽ ኃይሎችን ከማጎልበት አኳያ ሰፊ ስራዎች መከናወናቸውን አስረድተዋል። ባለፉት 5 ዓመታት በ14 ከተሞች 1.2 ሚሊዮን የሚጠጉ የህብረተሰብ ክፍሎች ንጹህ የመጠጥ ውሃ ተጠቃሚ መሆናቸውን ገልጸዋል። በገጠር አካባቢዎች ደግሞ 42 የንጹህ መጠጥ ውሃ ፕሮጀክቶች መጠናቀቃቸውን ነው ኢንጂነሩ ያብራሩት። ከእቅድ አንጻር 82 በመቶ ተግባራት ተፈጻሚ መሆናቸውን አመላክተዋል። 5 ዓመት ውስጥ 42 ንጹህ መጠጥ ውሃ ተቋማትን በገጠር ገንብተን ለህብረተሰቡ አስረክበናል። ግን የሳስቴናቢሊቲ ኢሹ ክሪቲካል ነው። ከዚያ አኳያ ቢሮ እየደገፈ ነው። በከላትሬን ግንባታም አኳያ በርካታ ስራዎች ተሰርተዋል። በ5 ዓመት አጠቃላይ የውሃና የሌሎች የኢንስቲትዩሽናል ዋሽን ጨምሮ የሰራናቸው ስራዎች በጣም ውጤታማ ናቸው። የላትሪን ግንባታችን አፕግሬዲንግ በጣም ብዙ ስራዎች ተሰርተዋል። ከ5 ዓመት ግብ አኳያ ከ81% በላይ ተሰርተዋል። ይሄ በጋራ ባደረግነው እንቅስቃሴ ውጤት በጣም እየታየ ነው። የህብረተሰባችን ተጠቃሚነት በዚህ ልክ ከፍ እያለ ነው የሚገኘው ማለት ነው። ለውሃ ተቋማት ግንባታ ዓለም ባንክ ድጋፍ የሚያደርግ መሆኑን የጠቆሙት ኃላፊው ፕሮጀክቶችን በአጭር ጊዜ ለማጠናቀቅ ትኩረት መስጠት ይገባል ብለዋል። ተቋም የማስተዳደር ተቋም ዲዛይን ፔሪድ ድረስ እንዲያገለግል የማድረግ ጉዳይ ክሪቲካል ጉዳይ ይሆናል ማለት ነውና ከዚያ አኳያ በጣም ሊሰራ ይገባል። ስለዚህ ከስር መሰረቱ ጀምሮ ኮሚቴዎቹ በአግባቡ እንዲሰሩ መደገፍ ያስፈልጋልና ከዚያ አኳያም የጋራ እጅ ለእጅ ተያይዘን ተቋማት ዘላቂ አገልግሎት እንዲሰጡ ከማድረግ አኳያ ልንደጋገፍ ይገባልና በዚህ መድረክ በዋናነት ቀሪ ጊዜያችን በጣም አጭር ጊዜ ስለሆነ ፕሮጀክቶችን ከማጠናቀቅ አኳያ የሂሳብ ጉዳይን ምላሽ ከመስጠት አኳያና የተገነቡት ተቋማት ዘላቂ አገልግሎት እንዲሰጡ ከማድረግ አኳያ ሲሪየስሊ መግባባት ይጠይቃል። የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በጤና ተቋማትና በትምህርት ቤቶች ጭምር የንጹህ መጠጥ ውሃና ሳኒቴሽን ስራዎች መከናወናቸውን ጠቅሰው ቀሪ ስራዎች በተቀመጠላቸው ጊዜ እንዲጠናቀቁ አሳስበዋል። ይሄ ፕሮግራም 2 አንኳር ነገሮችን ነው ይዞ የሚመጣው። አንዱ የንጹህ መጠጥ ውሃ ለዜጎች ማቅረብ ላይ በደንብ ይሰራል። ሁለተኛ በተቋማት ላይ ሳኒቴሽን እንደ ሃይጂን ላይ በጣም ይሰራል። እነዚህ ፕሮግራሞችን በደንብ ኮምባይንድ አድርጎ የሚንቀሳቀስ በመሆኑ ኃላፊነት ተቀብሎ ይሄን ማድረግ አለበት የምትሉት ነገር እኛም ብንወስድ ጥሩ ነው፣ ብንሰማም ጥሩ ነው። ዞኖች ደግሞ ለወረዳዎች የሚሰጡት ነገር ካለ ወረዳዎች ለዞኖች የሚሰጡትን ነገር ካለ ተቀብለን ወደ ስራ ብንገባ ጥሩ። የቢሮ ምክትል ኃላፊ አቶ ኢሊጎ ኢንጄ እንደገለጹት ፕሮጀክቱ በ5 ዓመታት ውስጥ በርካታ ስራዎችን ማከናወኑን ጠቁመው የተበጀተው ገንዘብ ለታለመለት ዓላማ ከማከናወን ረገድ ክፍተቶች መታየታቸውን ተናግረዋል። ስለሆነም የተጀመሩ ስራዎችን ለማጠናቀቅ ከጤናና ከትምህርት ተቋማት ጋር በመቀናጀት እንሰራለን ብለዋል። አሁን በዚህ ዓመት እነዚህ የያዝናቸውን ፕሮጀክቶች በውሃ፣ በጤና፣ በትምህርት እነዚህን በዚህ ዓመት ሰርተን ማንጨርስ ከሆነ ቀጣይ የክልሉ ዕዳ ሆኖ ነው የሚቀሩት። ክልሉ በራሱ ኦልሬዲ ፕሮግራም እንደ በጀቱ ፕሮጀክቱ እንደ ፕሮጀክት ይቀጥላል። ግን ፕሮግራሙ ሲያቆም የክልሉ መንግስት ዕዳ ሆኖ ነው ገንዘቡ የሚቀረው። አሁን ባለው ሁኔታ አሁን የት ነን በሚለው አይተን ቶሎ እንድንነሳ ነውና ወረዳዎች ላይ የነበረው አፈጻጸም ማነቆ ተስተካክሎ ገንዘቡንም ለታለመለት ዓላማ ብቻ አውሎ ወደ ስራ እንዲገቡ ነው የመድረኩ ዋና ዓላማ የነበረው። የጋሞ ዞን ምክትል አስተዳዳሪና የዞኑ ስራና ክህሎት መምሪያ ኃላፊ አቶ ሀኪሜ አየለ በበኩላቸው ቢሮው ንጹህ መጠጥ ውሃን ተደራሽ ለማድረግ እያከናወነ የሚገኘው ተግባር አበረታች መሆኑን ገልጸዋል። ውሃና ኢነርጂ ቢሮ በንጹህ መጠጥ ውሃ ዘርፍ በርካታ ህብረተሰባችን ያው ውሃ ፍላጎት አለ። ይህን ጥያቄ ለመመለስ በብዙ መንገድ ጥረት ያደረገ ያለ ቢሮ ነው። ደግሞ በኢነርጂ በአማራጭ ኢነርጂ ዘርፍም በተመሳሳይ መልኩ በጣም ከጊዜ ወደ ጊዜ ያደገ የመጣ የህብረተሰብ ፍላጎት አለ። ይህንንም ጥያቄ ለመመለስ በተለያዩ አማራጮች በሶላር ኃይልም በባዮጋስ በተለያዩ አማራጮች ይህን የህብረተሰቡን ፍላጎት ለማርካት ሁሌም እየሰራ ያለ የህብረተሰቡን የውሃ ጥያቄ የአካባቢ
ንጽህናን ጨምሮ ሰፋ ያሉ ስራዎችን እየሰራ እንዳለ ስለዚህ በተለይ ከትምህርት ከጤና ከሴቶችና ማህበራዊ ጉዳይ ከሌሎች ባለድርሻዎች ጋር በጣም በተለይ ጥልቅ ግንኙነት ባለው አግባብ በሳኒቴሽን ላይ የተለያዩ የአካባቢ ንጽህና ከመጠበቅ አኳያ ያሉ ጉድለቶች ላይ በጣም እየሰራ ያለ ፕሮግራም እንደሆነ በደንብ ያው በቅርበት የምናውቀው ነው። በጋሞ ዞን የሲቪክ ማህበረሰብ ድርጅቶች በልማት ግንባታ ሂደት የድርሻቸውን እያበረከቱ እንደሚገኙ የዞኑ ፋይናንስና ፕላን ልማት መምሪያ ገለጸ። ይመኙሻል ዮሴፍ በጉዳዩ ላይ ዝርዝሩን እንደሚከተለው አዘጋጅተዋለች። መንግስት የህብረተሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ ከሚያከናውናቸው ተግባራት ጎን ለጎን መንግስታዊ ያልሆኑ ድርጅቶች የልማት ክፍተቶችን በመሙላት ረገድ ሚናቸው የላቀ እንደሆነ ይታመናል። በጋሞ ዞን የሚገኙ ግብረሰናይ ድርጅቶች የቁሳቁስ ድጋፍ ከማድረግ ባሻገር የገበያ ትስስርን በመፍጠር ረገድ ጉልህ ሚና እየተጫወቱ እንደሚገኙ የአገልግሎቱ ተጠቃሚዎች ያስረዳሉ። ሞልድ 8 ሞልድ አግዘውናል። ይሄው የምታዩት የምታዩት አሸዋ መለኪያ ሁሉ እሱም ከነሱ ወስደናል። የምታዩት ታንከር ቪታ ሰጥቶናል። በማቴሪያል እቃ ገበያ ትስስርና መኪና እዚሁ ተረክቦ በመጫን በማሰራጨት ብቻ ሳይሆን ብዙ ማቴሪያል እቃም ጭምር ስለሰጡን በእውነት ቪታዎችን ሳናመሰግን አናልፈም። ቦተና ፐከሴ ከይዋታዳ ይሰጣጣሮ ከዚህ ቀደም ተቸግሬ ነበር ምኖረው። ወደዚህ ድርጅት ከገባው በኋላ ግን ባለያ ቅጠል ቆርቆሮ ቤት ሰርቻለሁ። በሬም ገዝቻለሁ። አሁን ደግሞ ሌላ ባለያ 5 ቅጠል የቆርቆሮ ቤት ለመስራት ተዘጋጅቻለሁ። ግድግዳና ማገር እያሰባሰብኩ ነው። በግሌ የምለው ነገር ቢኖር ይህ ድርጅት ከመጣ በኋላ በእጅጉ ተጠቅመናል። ያገየው ሰፔ ማደት ዲዶሲ ጊዮጋ ታተባጋር ቆንጂሰስ 2006 መግባ ላይ የተጀመረ ነው። 2007 2008 ድጋፍም ደግሞ ፋን ኢትዮጵያዎች እየተደረጉ ናቸው። በዚህ በ2008 ለ7 ላይ 2017 ላይ ብር ለኛ 150 ሺህ ብር ተደገሙ። በዛ ላይ ደግሞ ተጨማሪም እንቅስቃሴያቸው ደስ ይለኛል ብሎ 50 ሺህ ብርም 12ኛ ወር ላይ ተጨማሪ ሰጡ። አሁን የኛ ብር ካፒታላችን ወደ 370 ምናምን ሺህ ብር ነው ያለነው አካውንታችን ላይ። ስራው እንደዛ ነው የቀጠለው። አሁንም ወደፊትም ደግሞ ሌላ ስራ ተጨማሪ ስራ እንሰራለን። በጋሞ ዞን የሰዎች ለሰዎች ድርጅት ፕሮጀክት ማናጀር አቶ ተስፋለት እንደገለጹት ተቋሙ በግብርና በንጹህ መጠጥ ውሃ አቅርቦት፣ በጤና፣ በትምህርትና በሴቶች አቅም ግንባታ ላይ ትኩረት አድርጎ ይሰራል። በግብርና ዘርፍ ብቻ እንኳን የተፈጥሮ ሀብት እንክብካቤ አለ፣ የአዝርዕት ልማት ጥበቃ አለ፣ የእንስሳት እርባታ ማሻሻል አለ። ሰፋ ያለ ስራ ነው። የግብርና ብቻ ዘርፉ ብቻ እንኳን በጣም ሰፊ ስራ ነው። በጣም ሰፊ ስራዎች ናቸው የተሰሩት። አንዱ ትምህርት ቤት ማስፋፊያ ላይ ሰፋፊ ስራዎች ነው የሰራ ነው እና አንዱ ትምህርት ቤት አሁን በቅርብ አሁን ዘፋኖ የሰራ ነው አለ ያለቀ። ለቀጣይም አሁን ደግሞ በዚህ አመት አሁን ለምሳሌ ጀምረን የምንሰራው የቦረዳ ኤሌመንተሪ ስኩልም አለ። ቀጣዮችም የምንሰራቸው ትምህርት ቤቶች ይኖራሉ ማለት ነው። በጤና ዘርፍም እንደምናየው ሰፋፊ የሆኑ ስራዎች ነው የምንሰራው። ከጤና ግንባታ ጀምሮ እስከ ቁሳቁስ ማሟላት ስልጠናዎች አሉ። ሰፋፊ ስልጠናዎች አሉ በዛ ውስጥ የሚካሄዱ፣ እሱንም እንሰራለን። ሌላው ዘርፍ ደግሞ የውሃ ዘርፍ ነው። የውሃ ዘርፍ እንግዲህ ውሃ ንጹህ ውሃ በአግባቡ ካልጠጣን ቀጣዩ ተያያዥነት ስላለው ወደ ጤናው ነው የምንሄደው። የጤናን በርደንን ለመቀነስ የግዴታ ንጹህ ውሃ ማቅረብ አለብን። ስለዚህ ንጹህ ውሃ ለማቅረብ በተለያየ መንገድ ምንጮቹን እናጎለብታለን፣ ንጹህ ውሃ አርሶ አደሮች እንዲያገኙ። ሌላው ዘርፍ ደግሞ በዚህ በሴቶች የምንሰራው ስራ አለ። በሴቶች የምንሰራው ስራ እንግዲህ ሰፋፊ ስራዎች ናቸው። እነሱም በቀላሉ የሚታዩ አይደሉም። ከቤት ንጽህና ጀምሮ የምግብ ዝግጅት ጀምሮ አሁን በጓሮ አትክልት ልማት ጀምሮ ሌሎችም አብረን ለምሳሌ ኢንካም ጀነሬት ሊያደርጉበት ሴቶችን ኢምፓወር ልናደርግበት የምንችለው በተለያየ ዘርፍ
እነሱን የሚደግፉ ስራዎችን መስራት የሚችሉበት መንገድ እናበጃለን ማለት ነው። የቪታ ድርጅት የደቡብ ኢትዮጵያ ክልል ማስተባበሪያ ጽህፈት ቤት ኃላፊ አቶ ፀሐዩ ካሴ እንደገለጹት ድርጅቱ በአካባቢው ዘመናዊ የእርሻ ስርዓትን በመዘርጋት በርካታ አርሶ አደሮችን የአገልግሎቱ ተጠቃሚ እንዲሆኑ አድርጓል። ባለፉት 13 ዓመታት ከ60 ሺህ በላይ አባወራዎችን በምርጥ ዘር ብዜትና በሌሎችም ተጠቃሚ ማድረጉን ነው የገለጹት። አርሶ አደሮችን በማሰልጠን ለአካባቢው ተስማሚ የሆኑ ዘሮችን በማምጣት በማህበራት ሆኖ ድንች ዘር እንዲያመርቱ የሚበላ ድንች እንዲያመርቱ በማድረግ ዘመናዊ የእርሻ አሰራርን በማስተማር በርካታ አርሶ አደሮችን ተጠቃሚ አድርጓል። እንግዲህ እኛ ባለን ስታቲስቲክስ በባለፉት 13 ዓመታት ውስጥ ከ60 ሺህ በላይ አባወራዎችን በምርጥ ዘር ብዜትና የምርጥ ዘር ድንች ተጠቃሚ እንዲሆኑ የተደረገበት ሂደት የድርጅቱ ትልቅ የሚባለው ተግባር ምናልባት በክልልም በዞን መንግስትም በተደጋጋሚ ሽልማት ያስገኘልን የሥራ ዘርፍ ነው። ከዚህ ባሻገር በተለያዩ የቆላ ሰብሎች ዘር ብዜት ላይም ትልቅ ሚና ሲጫወት ቆይቷል የፕሮጀክት። ሁለተኛው ፕሮግራማችን ቅድም እንዳልኩት ግሪን ኢምፓክት ፈንድ ይባላል። ግሪን ኢምፓክት ፈንድ ይሄ ከአየር ንብረት ለውጥ ጋር ተያይዞ የምንሰራቸው ስራዎች ናቸው። ችግኝ ተከላ ስራዎች አሉ። ከዛ ባሻገር ግን ትልቁ የምንለው አንዱ ፕሮግራማችን የጋሞና ጎፋ ዞኖች ከሶስት ጉልቻ ነፃ የማድረግ ፕሮጀክት አለን። ይሄ ፕሮጀክት እንግዲህ በጣም ትልቅ ሀብት ይዞ የመጣ ፕሮጀክት ነው። የጋሞ ዞን ፋይናንስና ፕላን ልማት መምሪያ ኃላፊ አቶ ያርሳያሜ ለጋሞ ቴሌቪዥን በሰጡት ማብራሪያ በዞኑ ከ31 በላይ ግብረሰናይ ድርጅቶች የሚገኙ መሆኑን ገልጸው የቁሳቁስ ድጋፍ ከማድረግ ባሻገር ገበያ ትስስርን ከመፍጠር ረገድ ጉልህ ሚና እየተጫወቱ እንደሚገኙ አስረድተዋል። መንግስት የህብረተሰቡን ሁለንተናዊ ብልጽግና ለማረጋገጥ በሚያደርገው ጥረት ተቋማቱ የድርሻቸውን እያበረከቱ መሆኑን ኃላፊው ጠቁመዋል። በዚህም ዘመናዊ ግብርናን በማስፋፋትና በዝናብ አጠር አካባቢዎች መስኖን በመገንባት ረገድ ጉልህ አስተዋጽኦ እያበረከቱ መሆኑን አቶ ያርሳ ገልጸዋል። በዞናችን 31 ሲቪክ ማህበራትና ድርጅቶች አሉ። እነዚህ ድርጅቶች ደግሞ በስራቸው 50 የሚሆኑ ፕሮጀክቶችን አቅፈው የሚንቀሳቀሱ ናቸው። በእነዚህ ፕሮጀክቶች አማካኝነት የተለያዩ ስራዎች በዞናችን ተከናውነዋል። በተለይ የዘመናዊ ግብርናን ከማረጋገጥ አንጻር አዳዲስ አሰራሮችን እያመጡ አርሶ አደሩ እንዲላመድ ያደረጉ እንዲሰፋም የተደረገ ያለበት ሁኔታ ነው ያለው። ምርቱን ከማሳደግም አንጻር የተሰሩ ስራዎች በውጤት የታጀቡ ናቸው። ትምህርት ቤቶችን በመገንባትና የውስጥ ቁሳቁሶችን በማሟላት የትምህርት ጥራትን ለማረጋገጥ በሚደረገው ሂደት የበኩላቸውን ድርሻ እየተወጡ የሚገኙ ሲሆን በጤናው ዘርፍም አበረታች ተግባራትን ማከናወናቸውን አብራርተዋል። የትምህርት ቤቶችን ገንብቶ የተመቻቸ ትምህርት ቤት ኖሮ ህጻናት እንዲማሩ ትምህርታቸውን እንዲከታተሉ የማድረግ ስራዎችን የሰሩ ናቸው። ለአብነት ትልቅ ህንጻ ገንብቶ ያስረከቡ አሉ። ይሄ የትምህርት ስራውን ከማጠናከር የትምህርት ጥራትን ከማስጠበቅ አንጻር ትልቅ ሚና ያለው ተግባር ነው። ህንጻ ገንብቶ መስጠት ብቻ ሳይሆን የውስጥ ቁሳቁሶችን ከማሟላት ጋር ታይዞ ለትምህርት ጥራት አስፈላጊ የሆኑ ግብዓቶችን የማሟላት የመደገፍ ተማሪዎችንም ደግሞ በተለያየ መንገድ የመደገፍ ስራዎች እየተሰሩ ይገኛሉ። በእነዚህ ማህበራት አማካኝነት የጤናውን ዘርፍ በተለይ የጤና ተቋማትን በቁሳቁስ ከመደገፍ ከማገዝ አኳያ የውስጥ ጉድለቶቻቸውን ከመሙላት አኳያ የሚሰሩ ድርጅቶች አሉና እሱም ሊበረታታ የሚገባ ነው። በህፃናት ፍሰት በጉልበት ብዝበዛና በሌሎችም ከመንግስት ጎን በመሆን አመርቂ ውጤት ማስመዝገባቸውን ነው ኃላፊው የገለጹት። ግብረሰናይ ድርጅቶች ከ50 በላይ ፕሮጀክቶችን ነድፈው በርካታ የህብረተሰብ ክፍሎች የስራ ዕድል ተጠቃሚ መሆናቸውን አቶ ያርሳያሜ ገልጸዋል። የጋሞ ዞን ፋይናንስ ምክትል መምሪያ ኃላፊና የበጀት ሲቪክ ዘርፍ ኃላፊ አቶ ዳዊት በሽከታ በበኩላቸው የሲቪክ ማህበራት በዞኑ በርካታ ስራዎችን ሲያከናውኑ መቆየታቸውን ነው ያብራሩት። አክለውም በግብርና፣ በንጹህ መጠጥ ውሃ አቅርቦት፣ በጤና፣ በትምህርትና በአቅም ግንባታ ስልጠናዎች እየተሳተፉ መሆናቸውን ገልጸዋል። ቴክኖሎጂዎችን ለህብረተሰብ የማስተዋወቅ ስራ ሰርተዋል። የአቅም ግንባታ ስልጠናዎችን ለባለሙያም ለአመራሩ ከዛም ለህብረተሰቡ ስልጠና ሰርተዋል።
ከውሃ አንጻር የተለያዩ የውሃ ተቋማት ይገንብተዋል። የተበላሹ ውሃ ተቋማት ይጠግነዋል። አዳዲስ ቁፋሮ ሰርተዋል። የተለያዩ ስልጠናዎችን ለማህበራት በተለይ ለዋሽኮ የተለያዩ ስልጠናዎችን በመስጠት የአቅም ግንባታ ስራ ሰርተዋል። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራለሁ። 2 ህጻናትን ጨምሮ 55 ተሳፋሪዎችን የያዘ የፓሌስታይን ጀልባ በሊቢያ ባህር ዳርቻ ተገልብጦ ከሁለቱ በቀር ሁሉም ስደተኞች መሞታቸውን የተባበሩት መንግስታት የፍልሰተኞች ተቋም አስታወቀ። የሊቢያ ባለስልጣናት ከአደጋው በህይወት የተረፉት 2 ናይጄሪያውያን ሴቶች መታደጋቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። እንደ ተቋሙ ገለጻ አርብ ዕለት አደጋ ያጋጠመው ጀልባ ከተለያዩ የአፍሪካ ሀገራት የመጡ ፍልሰተኞች እና ስደተኞችን ጭኖ ነበር። አደጋው የደረሰው ጀልባው ሴል ዛዊያ ከተባለው የሰሜን ምዕራብ ሊቢያ ከተማ ከተነሳ ከ6 ሰዓታት በኋላ እንደሆነ ተገልጿል። ዩናይትድ ኪንግደም፣ ስፔን፣ ኖርዌይ እና ሴራሊዮንን ጨምሮ በርካታ ሀገራት ሊቢያ የስደተኞች ማጎሪያ ካምፖችን እንድትዘጋ ጥሪ አቅርበዋል። ስደተኞች በእነዚህ ማጎሪያዎች ውስጥ ስቃይ፣ ግፍና ግድያ እንደሚፈጸምባቸው የሰብአዊ መብት ተሟጋች ቡድኖች ይናገራሉ። ዘገባው የቢቢሲ ነው። ኢራን ሁሉም ማዕቀቦቿ የሚነሱላት ከሆነ የበለጸገ ዩራኒየሟን የጥራት ደረጃ ልትቀንስ እንደምትችል አስታወቀች። ኢራን ያቀረበችው ይህ ሀሳብ ከአሜሪካ ጋር እያደረገችው ባለችው ድርድር ግልጽ አቋሟ የተንጸባረቀበት ተደርጎ ተቆጥሯል። ለቢቢሲ ዘገባ አብርሃም አዶ። ኢራን የተጣሉባት ማዕቀቦች በሙሉ የሚነሱላት ከሆነ በከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ እንደምትችል የሀገሪቱ የአቶሚክ ኃላፊ መናገራቸውን የዜና ወኪል ሮይተርስ ዘገበ። ኢራን ያቀረበችው ይህ ሀሳብ ከአሜሪካ ጋር እያደረገች ባለች ድርድር በግልጽ አቋም የተንጸባረቀበት ተደርጎ ተቆጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህር ኃይላቸውን ወደ መካከለኛው ምስራቅ ማሰማራታቸውን ተከትሎም በዋሽንግተንና ቴህራን መካከል ጦርነት ይነሳል የሚል ስጋት በርትቶ ቆይተዋል። ይህ ስጋት ማየሉን ተከትሎም የአሜሪካና የኢራን ዲፕሎማቶች ከባለፈው ሳምንት ጀምሮ በኦማን አደራዳሪዎች አማካኝነት በኦማን ውስጥ ንግግር እያደረጉ ነው። የተባበሩት መንግስታት የኒውክሌር ተቋም ባለፈው ዓመት ይፋ ያደረገው ግምት እንደሚያሳየው ኢራን ከ400 ኪሎ ግራም በላይ የሆነ ዩራኒየም አከማችታለች። የኢራን ዩራኒየም እስከ 60 በመቶ የሚደርስ የጥራት ደረጃ እንዳለውም ተገልጿል። ዩራኒየም ለጦር መሳሪያነት ደረጃ ደርሷል የሚባለው 90 በመቶ ጥራት ሲኖረው ሲሆን የኢራን ክምችት እዚህ ላይ ለመድረስ አንድ እርምጃ ብቻ የቀረው እንደሆነ ተቋሙ አስታውቋል። ባለፈው ዓመት የኢራን የኒውክሌር ጣቢያዎች ላይ የአየር ድብደባ የፈጸመችው አሜሪካም ኢራን ይህን የዩራኒየም ክምችት እንድትተው ትፈልጋለች። የኢራን የአቶሚክ ኤነርጂ ድርጅት ኃላፊ መሐመድ እስላሚ 60 በመቶ የበለጸገውን ዩራኒየም የመበረዝ ወይም ዳይሉቲንግ አማራጭ በምላሹ የተጣሉብን ሁሉም ማዕቀቦች ይነሳሉ ወይስ አይነሱም በሚለው ላይ የተመሰረተ ነው ብለዋል። እስካሁን ድረስ ከአሜሪካ ባለስልጣናት ጋር በተደረገው ንግግር የኢራንን የበለጸገ ዩራኒየምን ወደ ሌላ ሀገር የመላክ ሀሳብ እንዳልተነሳም ኃላፊው መናገራቸውን የኢራን የዜና ወኪል ISNA ዘግቧል። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ አያቶላ አሊ ካሚን የቅርብ አማካሪና የብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላሪጃኒም ከአሜሪካ ጋር ድርድር የተደረገባት ወዳለችው ኦማን እንደሚጓዙ ተዘግቧል። በዚህ ጉዞ ላሪጃኒ ከኦማን ከፍተኛ ባለስልጣናት ጋር ተገናኝተው ስለ ወቅታዊ ቀጠናዊና ዓለም አቀፋዊ ሁኔታዎች እንዲሁም ስለ ሁለትዮሽ ትብብር ይመክራሉ ሲል ከፊል ይፋዊ የዜና ወኪል የሆነው ታስኒም ዘገባ አመልክቷል። ቀጣዩ ዙር የአሜሪካና የኢራን ድርድር የሚካሄድበት ጊዜና ቦታ እስካሁን አልታወቀም። የኢራኑ ፕሬዝዳንት መስዑድ ፔዘሽኪያን ቀጣዩ ዙር ንግግር ለዚህ ጉዳይ ፍትሐዊና ሚዛናዊ መፍትሄ ለማግኘት የሚያስችል ተገቢ አጋጣሚ ነው ብለዋል። አሜሪካ ከፍተኛ ጫናዎችን ከማሳደር ከተቆጠበችና ቃሏን የምታከብር ከሆነ ተፈላጊ ውጤት ላይ መድረስ እንደሚቻልም ገልጸዋል። ዘገባው የቢቢሲ ነው። በአርባ ምንጭ ከተማ ክህሎት መር የስራ ዕድል ፈጠራ ትኩረት እንደተሰጠው ከንቲባ ዶክተር መስፍን መንዛ ገለጹ።
ባለፉት 5 ዓመታት በ14 ከተሞች 1.2 ሚሊዮን የሚጠጋ የማህበረሰብ ክፍልን የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን የክልሉ ውሃና ኢነርጂ ቢሮ ገለጸ። ሊቢያ የተነሳ የስደተኞች ጀልባ ተገልብጦ 53 ሰዎች ሞቱ። የሚሉት ለሰዓቱ ያዘጋጀናቸው የዜና 42ችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃ። በቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልኝ።